ሰላም ሰላም ቤተሰቦቼ እንደምን አላችሁ? እንዴት ናችሁ? ከኔ ጋር ሁሉም አማን፣ ሁሉም ሰላም። እናንተም በያላችሁበት ሰላም እንዲሆንላችሁ እመኝላችኋለሁ። በዛሬ ቪዲዮ ይዤላችሁ የመጣሁት WH ኩዌሽን ወይም ደግሞ ኩዌሽን ወርድስ የሚባሉት ነው ማለት ነው። ኩዌሽን ወርድስ በWH ስለሚጀምሩ WH ኩዌሽን ተብለው ይታወቃሉ። እነሱ ማን ማን ናቸው የሚለው እነዚህ ናቸው። ሁ፣ ዌር፣ ዌን፣ ሃው፣ ዋይ፣ ዊች እና አንድ የቀረ ሁም ምንም አለ። እነዚህን እናያለን ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁኝ ቆዩ። አንድ ባንድ እናያቸዋለን። እሺ፣ እነዚህ WH ኩዌሽን የሚባሉት የመጀመሪያው ሁ ይላል። ይህ ሁ የሚለው ስለ ማን ነው የሚነግር ማለት ነው? ስለ ፒፕል ፐርሰን የሆነ ሰዋዊ የሆነ ነገር ወይም ህዝብ ወይም ሰው። ሁ ማለት ማን ማለት ነው። ዌር የሚለው ደግሞ ሎኬሽን ቦታን ነው የሚገልጽልን። ቦታ መጠየቂያ የት የሚለውን ነገር ማለት ነው። ዌን የሚለው ደግሞ ዴትስ ኤንድ ታይም ሰዓት እና ቀን፣ ሰዓት ቀን ሰዓት እነዚህ ነው የሚገልጽልን። ሃው ማለት ደግሞ ፕሮሰስ ማለት እንዴት ብሎ የሚሄደውን ነገር ሃው ፕሮሰስ ይገልጽልናል ማለት ነው። ዋይ ይላል ደግሞ የሆነ ምክንያታዊ ነገር ለማድረግ ስንፈልግ ዋይ ሪዝን ኤንድ ኤክስፕላኔሽን ምክንያትና ማብራሪያ ማለት የሚጠይቀው ዋይ እንላለን። የሆነ ነገር ስንባል ስንጠየቅ ሊሆን ይችላል። ስንጠይቅም ዋይ ሲባል ሪዝን ያስፈልገዋል ወይም ደግሞ ኤክስፕላኔሽን ለምን የሚባል ማለት ነው። ዊች ማለት ደግሞ ኦፕሽን ወይም ቾይዝ ነው፣ ምርጫ። ይህ ምርጫ ነው። ዊች ማለት የትኛው ማለት ስለሆነ ምርጫ ነው ማለት ነው። ስለዚህ አንድ ባንድ እንያቸው። የመጀመሪያው ሁ የሚለው ነው። ሁ የሚለው ማን በአማርኛ ማን ነው የሚል ሁ WHO ሁ ይባላል። ማን ማለት ነው። ፐርፐስ ጥቅሙን ስናየው ቱ አስክ አባውት ፒፕል መጀመሪያ ያልኳችሁ አስክ ማለት መጠየቅ፣ የሆነ ህዝቦችን ለመጠየቅ አስክ ማለት መጠየቅ ነው። አባውት ስለ ህዝቦች ለመጠየቅ ወይም ደግሞ ስለ ህዝቦች የሆነ ነገር በህዝቦች ዙሪያ ወይም በሰዎች ዙሪያ ለመጠየቅ ሁ እንላለን። ምሳሌው እንየው። ኤግዛምፕል ሁ ኢዝ ዩር ቲቸር ምን ማለት ነው? ሁ ኢዝ ዩር ቲቸር ማለት መምህርህ ማን ነው ወይም መምህርሽ ማን ነው። ማን የምትለውን አያቸዋል። ሁ ማን ወይም ደግሞ ሁ ኢዝ ዩር ሲስተር ወይም ሁ ኢዝ ዩር ፋዘር እያልን ብዙ መግለጫ ልንሰጥ ይችላል። ሁ ኢዝ ዩር ብራዘር እንደዚህ አይነት አለ። ስለዚህ ሁ የሚለው የሚገልጸው እንደዚህ ነው። ቱ አስክ አባውት ፒፕል፣ ቱ አስክ አባውት ፐርሰን እንዲህ መግለጽ ስንፈልግ ሁን እንጠቀማለን ማለት ነው። ሁ ኢዝ ዩር ቲቸር ስንል መምህርህ ማን ነው። ስለዚህ ሁ የምትለዋ ማን ትሆናለች ማለት ነው። ቀጣዩ ደግሞ ዌር ወይም ዌር ያነቡታል። ዌር የት ማለት ነው። ዌር የት ምን ብያችኋለሁ ቅድም? ሎኬሽን ወይም ፕሌስ። ይህን ቦታን ወይም አቅጣጫን ለመጠቆም ማለት ነው። ቦታን ለመጠየቅ እንጠቀምበታለን። ፐርፐዙ ማለት ጥቅም ነው። ዌር የሚለው ነገር የት የሚለውን ያመጣል ማለት ነው። ስለዚህ ምሳሌውን እንየው። ዌር ኢዝ ዘ ማርኬት፣ ዌር ኢዝ ዘ ማርኬት ገበያ ማለት ነው። ይሄ ገበያ ዌር ኢዝ ዘ ማርኬት ገበያው የት ነው? ይኸው ምሳሌ ገበያው የት ነው? ዌር ኢዝ ዘ ማርኬት፣ ዌር ኢዝ ዘ ሬስቶራንት። ዌር ኢዝ እያላችሁ ብዙ ነገር መጠየቅ ትችላላችሁ። ዌር ተጠቅማችሁ ማለት ነው። ዌር ጠርታችሁ ቦታን፣ ለምሳሌ የሆነ ሱፐር ማርኬት ጠፍቷችሁ ከሆነ ዌር ኢዝ ብላችሁ የሱፐር ማርኬቱን ስም ጠርታችሁ መናገር ትችላላችሁ። ዌር ኢዝ ዘ ሱፐር ማርኬት፣ ዌር ኢዝ ዘ ሆቴል የፈለጋችሁትን አይነት ሆቴል የፈለጋችሁትን አይነት ቦታ ማለት ነው። ዌር ኢዝ ዘ ሬስቶራንት እንዲህ ማለት ትችላላችሁ። ዌር የሚለው ቦታን ለመጠየቅ ማለት ነው። ዌር ኢዝ ብላችሁ መጠየቅ ትችላላችሁ ማለት ነው። እሺ፣ ሌላኛው የሚሆነው ደግሞ ዌን። ይህ ዌን ማለት መቼ ማለት ነው። ፐርፐዝ ጥቅሙ ቱ አስክ አባውት ታይም ኤንድ ዴት። ቱ አስክ አባውት ታይም ኤንድ ዴት ሰዓትና ወይም ጊዜን ለመጠየቅ
ጊዜን ለመጠየቅ ቀን ወይም ሰዓት በአጠቃላይ ጊዜን ለመጠየቅ ዌን የሚለው ነገር ያገለግለናል ማለት ነው። ዌን ማለት መቼ ብያችኋለሁ። ዌን የሚለው መቼ የሚለውን ነው የሚገልጽ ማለት ነው። በምሳሌ ስናየው ምሳሌ ዌን ኢዝ ዩር በርዝዳይ የሆነን ሰው ልደትህ መቼ ነው ብሎ ለመጠየቅ ልደትህ መቼ ነው ብሎ ለመጠየቅ ወይም የልደት ቀንህ መቼ ነው ለማለት ዌር ኢዝ ዩር በርዝዳይ ዌን ኢዝ ዩር በርዝዳይ ቅርታ ዌን ኢዝ ዩር በርዝዳይ የልደት ቀንህ መቼ ነው ወይም የልደት ቀንሽ መቼ ነው ያላችሁ እየጠየቃችሁ ነው ማለት ነው። ዌን ኢዝ ዩር በርዝዳይ እችን ዌን ታስገባላችሁ ፕላስ የሰውየውን ማለት ነው። ወይም የጓደኛሽን ዌን ኢዝ ዩር በርዝዳይ ብላችሁ መጠየቅ ትችላላችሁ ማለት ነው። ዌን ስለዚህ መቼ የሚለውን ይገልጻል ማለት ነው። እሺ ሌላኛው ደግሞ ሃው እንዴት ፕሮሰስ ያል ነው ማለት ነው። ሃው ፐርፐዝ ጥቅሙን ስናየው ቱ አስክ አባውት ፕሮሰስ ኤንድ ሜትድ ወይ ያን ስልታዊ መግለጫ ወይም ደግሞ ሂደቱን ለመጠየቅ በአብዛኛው ጊዜ ሂደቱን ለመጠየቅ ነው የምንጠቀምበት ማለት ነው። ሃው እንዴት የሚለው ነገር እንዴት እንዲሆነ እንዴት እንደዚህ እያልን ስለምንጠየቅ ማለት ነው። ኤግዛምፕል እንይ። ሃው ዱ ዩ ሜክ ኮፊ ሃው ዱ ዩ ሜክ ኮፊ ሃው ዱ ዩ ሜክ ኮፊ አማርኛ ስናየው ምሳሌው ኤግዛምፕሉ ማለት ነው። ቡና እንዴት ይሰራሉ ወይም ትሰሪያለሽ ወይም ትሰራለህ። ቡና እንዴት ታዘጋጃለህ ወይም ቡና እንዴት ታዘጋጃለሽ። ስለዚህ ይህ ፕሮሰስ ነው ማለት ነው። ፕሮሰስ ነው። እንዴት ብላችሁ ከተጠየቃችሁ ብዙ ነው መልሱ ማለት ነው። እንደዚህ ስቴፕ መናገር አለ ማለት ነው። ስለዚህ ፐርፐዙ አባውት ፕሮሰስ ኤንድ ሜትድ ማለት ነው። ከዛ መልሳችሁ ቡና እንደዚህ መጀመሪያ እንደዚህ ይገዛል ከዛ ይለቀማል የሚለውን ፕሮሰስ ትሄዱበታላችሁ ማለት ነው። ስለዚህ ሃው የሚለው ነገር እንዴት የሚለው ፕሮሰስን ያስረዳናል ማለት ነው። ሌላኛው ዋይ ይህ ሪዝን ኤንድ ኤክስፕላኔሽን ያስፈልገዋል ያልኳችሁ እዚህ ጋር ነው። ዋይ ለምን ይላል። ዋይ የሚለው ለምን ዋይ ብለን ስንጠይቅ ሪዝን አለው ማለት ነው። እናንተ ኤክስፕሌን ታደርጋላችሁ ወይም ደግሞ ምክንያታዊ ትሆኑና ምክንያቱም ታስቀምጣላችሁ ማለት ነው። ኤግዛምፕል ዋይ አር ዩ ሌት ከሆነ ቀጠሮ ላይ ዘግይታችሁ ደርሳችሁ ዋይ አር ዩ ሌት ወይም ደግሞ ዘግይቶ የደረሰን ሰው ዋይ አር ዩ ሌት ስትሉት እሱ ምክንያቱን ነው የሚያቀርበው። ስለዚህ ሪዝን ማለት ለዛ ነው። ወይም ደግሞ ያብራራል። እንደዚህ ሁኜ እንደዚህ ገጥሞኝ አይነት ነገር ይሰጣል ማለት ነው። ለምን ዘገየክ ስትሉት ምክንያቱን ያቀርባል። ስለዚህ ዋይ የሚለው ለምን ይሆናል። ለምን ጥቅሙ ደግሞ ቱ አስክ ሪዝን ወይም ኤክስፕላኔሽን ምክንያታዊነትን ወይም ማብራሪያን ለመጠየቅ እንጠቀምበታለሁ። ዋይ አር ዩ ሌት ብላችሁ ለምን ዘገየክ ወይም ደግሞ ካልመጣ ዋይ አር ዩ ካም እንደዚህ አይነት ብላችሁ ልትገልጹ ትችላላችሁ ማለት ነው። እሺ ሌላኛው ዊች ይሄ ዊች የሚለው የትኛው ምርጫ የትኛው ማለት ነው። ፐርፐዝ ወይም ጥቅሙ ቱ አስክ አባውት ቾይስ ኦፕሽን ምርጫን ለመጠየቅ ማለት ነው። ምርጫ ነው በቃ ከሁለት ነገሮች ምርጫ ሁለትም ከዚያም በላይ ሊሆን ይችላል። ስለዚህ ዊች የሚለው ነገር ምርጫ ወይም ቾይስ ኦፕሽን የሚለውን ነገር ያስረዳል ወይም ይጠይቃል፣ ለመጠየቅ ያገለግላል። ኤግዛምፕል ምሳሌውን ነው። ዊች ከለር ዱ ዩ ፕሪፈር ፕሪፈር ማለት መምረጥ ምርጫ ማለት ነው። ይህን ከዚህ ጋር አስተያዩት። ምሳሌ ይላል። ኤግዛምፕል የትኛውን ቀለም ይመርጣሉ ወይም የትኛውን ቀለም ትመርጣለህ የትኛውን ቀለም ትመርጫለሽ ለሁሉም ስለሚሆን ማለት ነው። ዊች ከለር ዱ ዩ ፕሪፈር ማለት ለሁሉም ይመርጣሉ ለብዙ ለአክብሮት ሲሆን ነው። ትመርጣለህ ትመርጫለሽ ለሴትና ለወንድ መጠቀም ይቻላል። ዊች ከለር ዱ ዩ ፕሪፈር ስለዚህ እቺን ዊች ተጠቀምን ማለት ነው። ስለዚህ እቺ ዊች የምትለው ከለር የከለርን አማራጭ ነገረችን ማለት ነው። ብላክ ብሉ ሬድ የሚባሉትን ነገሮች ለመምረጥ ጥያቄውን ተጠይቀናል ማለት ነው። ስለዚህ ዊች የሚለው ኦፕሽን ወይም ቾይስ መሆኑን ከዚህ ጋር አየር ማለት ነው። ዊች ቾይስ እና ኦፕሽን ስላለ ዊች ከለር ዱ ዩ ፕሪፈር
የትኛውን ቀለም ይመርጣሉ? ትመርጣለህ፣ ትመርጫለሽ። ስለዚህ ዊች የሚለውን ለዚህ እንጠቀመዋለን ማለት ነው። እስካሁን ድረስ ለነበረን ቆይታ ከልብ አመሰግናለሁ። ቪዲዮ ከተመቻችሁ ወይም ይጠቅማል ለምትሏቸው ጓደኞቻችሁ ሼር አድርጉ። እናንተም ደግሞ ሰብስክራይብ ያላደርጋችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ ሁኑ። እስከዚህን ሰዓት ለነበረን ቆይታ ከልብ አመሰግናለሁ። ለበለጠ መረጃ ግን ወይም ኦንላይን ላይ መማር ፈልጋለሁ ለምትሉ ከስር ባለው ስልክ ቁጥር መደወል ትችላላችሁ። መልካም ጊዜ